መጽሐፍ ቅዱስ ላይ ለመላእክት 7 ጊዜ ተሰግዷል። 7 ቦታዎች ላይ 7 የተለያዩ ሰዎች ሰግደዋል። ለምሳሌ ኦሪት ዘኍልቍ ምዕራፍ 22 ላይ የተጻፈውን ብናይ በለዓም የተባለ ነቢይ እንግዲህ ታላቅ ነቢይ ነው። የራሱ ስህተቶችና ድክመቶች ቢኖሩትም ግን መንፈሰ እግዚአብሔር ያደረበት ነቢይ ነው። ስለ ክርስቶስ መምጣት አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል ብሎ የተናገረው ነቢይ ማለት ነው። ይህ ነቢይ የእግዚአብሔር መልአክ በፊቱ የተመዘዘ ሰይፍ ይዞ ቆሞ ባየ ጊዜ በግንባሩ ወድቆ ሰገደ ይላል። መጀመሪያ እንደውም ዓይኑም ከፈተለት እግዚአብሔር ይላል። በነገራችን ላይ ለመላእክት ለመስገድ ዓይን ሊበራ ይገባል። ራሱ በመልአኩ ፊት ሰገደ ይላል። በለዓም አስጀመረው። ኦሪት ከዛው ከ7ቱ ብሔረ ኦሪት መጽሐፍት ሳንወጣ ማለት ነው 8ቱ ብሔረ ኦሪት ውስጥ ሳንወጣ መጽሐፈ ኢያሱ ወይም ኦሪት ዘኢያሱ ምንለው ማለት ነው ምዕራፍ 5 ላይ ኢያሱ ውጊያ ላይ ያለ አንድ ጸጉረ ልውጥ ወታደር አየ። ከዛ ማነህ አንተ ከኛ ወገን ነው እስከ ጠላቶቻችን ወገን ነህ አለው። አይ እኔ እግዚአብሔር ሰራዊት አለቃው መጥቻለሁ አለው ይላል። እግዚአብሔር ሰራዊት አለቃ ቅዱስ ሚካኤል ነው፣ ከመላእክት አንዱ ነው የመጣው ማለት። ስለዚህ በግንባሩ ወድቆ ተደፋ እና ጌታዬ ለባሪያው የሚነግረው ምንድን ነው አለው ይላል። ምን አለው መልአኩ? በቆምክባት ስፍራ የተቀደሰች ናትና ጫማን ከእግርህ አውልቅ አለው ይላል። ስለዚህ ኢያሱ ለመልአኩ ሰግዷል። ዳዊት ማነው የሶምሶን ወላጆች ማኑሄና የኛ ትርጓሜ አንትኮዬ ይላታል እናትየውን፣ ሁለቱ ባልና ሚስት መልአኩን ጠየቁት። ነገር በደረሰ ጊዜ እንድናከብር ስም ማን ነው አሉት። ስሜ ድንቅ ነው አላቸው የእግዚአብሔር መልአክ። ከዛ በመሰዊያው መሃል አረገ፣ በግንባራቸው ተደፍተው ሰገዱ ይላል። ዳዊትና የእስራኤል ሽማግሌዎች በእስራኤል በሰማይና በኢየሩሳሌም መካከል የተመዘዘ ሰይፍ የያዘ መልአክ ቆሞ አዩ፣ በግንባራቸው ተደፉና ሰገዱ ይላል። እንግዲህ ምን እናድርጋቸው? እነዚህን ጥቅሶች መቼስ ለቅመን አናወጣቸው። ለመላእክት በአጠቃላይ 9 ጊዜ ተሰግዷል። 7 ተሰግዷል ያልኩበት ምክንያት የመጨረሻዎቹ 2 ቦታዎች ላይ የተሰገደለት መልአክ ስግደቱን ሲቃወም ስላየን ነው፣ ወይም ሲያስተባብል ስላየን ነው። ይኸውም በዮሐንስ ራእይ ምዕራፍ 19 ከቁጥር 10 ላይ እና ምዕራፍ 22 ላይ የዮሐንስ ራእይ ጸሐፊ ቅዱስ ዮሐንስ ወንጌላዊ ማለት ነው ያደረገው ነገር ነው። ይህንን ባየውን ጊዜ ራእዩን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞችህ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። በድጋሚ በዮሐንስ ራእይ ምዕራፍ 22 ላይ በመጨረሻው ምዕራፍ ላይ በድጋሚ እኔ ዮሐንስ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞችህ ጋር ከነቢያትም ጋር የዚህን መጽሐፍ ቃል ከሚጠብቁት ጋር አብሬ ባሪያ ነኝ አለኝ፣ ለእግዚአብሔር ስገድ አለኝ ይላል። ስለዚህ ቅዱስ ዮሐንስ በዮሐንስ ራእይ ላይ 2 ጊዜ ለእግዚአብሔር መልአክ ሰግዷል ማለት ነው። በሰገደ ጊዜ ግን መልአኩ ተቃውሞታል። ለምን ተቃወመው፣ እንዴት ተቃወመው የሚለውም ማብራራት በጣም ያስፈልጋል። አንዳንድ ሰዎች በቃ ይኸው 2 ቦታ ያውም ዮሐንስ ራእይ ላይ 2 መልአኩ እንዳትሰግድልኝ ብሎታል፣ ስለዚህ አንሰግድም ብለው ይደመድማሉ። በመጀመሪያ እነዛን 7 ጥቅሶች ታዲያ የት እናስቀምጣቸው? ማለት መጽሐፍ ቅዱስ ላይ ነው የተጻፉት። ቼስ መጽሐፍ ቅዱስ አንድ መጽሐፍ ነው። መጽሐፍ ቅዱስ አንድ መጽሐፍ ነው። እግዚአብሔርም አንድ አምላክ ነው። በብሉይ የነበረውና በሐዲስ ኪዳን የነበረው እግዚአብሔር ሊለያይ አይችልም። ዮሐንስ ለምንድን ነው የሰገደው እና መልአኩስ ለምንድን ነው የተቃወመው የሚለውን ማብራራት በጣም ያስፈልጋል። በመጀመሪያ ወደ ሌላ ጉዳይ ከመግባታችን በፊት ዮሐንስ ለመልአኩ ለምን ሰገደለት የሚለውም ማንሳት አለብን። ምክንያቱም ዮሐንስ ተራ ሰው አይደለም። ከ12ቱ የጌታ ሐዋርያት መካከል አንዱ ነው። መድኃኒታችን ኢየሱስ ክርስቶስ 3 ዓመት አስተምሮታል። እንዴት 3 ዓመት ከክርስቶስ ተምሮ ለመላእክት ስግደት እንደሚገባና እንደማይገባ ሳያውቅ ተሳስቶ እንዴት ሊሰግድ ይችላል? አንዴ አይደለም የሰገደው፣ በነገራችን ላይ 2 ጊዜ ነው የሰገደው። እንዴት 2 ይሰግዳል?
አልገባውም ወይ? 3 ዓመት የጌታ ትምህርት የ3 ዓመት ትምህርት ባይገባው እንኳን ያልገባቸው ነገር ሁሉ እንዲገለጽላቸው በ50ኛው ቀን መንፈስ ቅዱስን ላከላቸው፣ እሱ ሁሉን ያስተምራቸዋል ተብሏል። ስለዚህ ዮሐንስ ከጌታ የተማረ መንፈስ ቅዱስ የወረደለን ነው። ከ12ቱ ሐዋርያት ደግሞ 3 የምስጢር ሐዋርያት አሉ፣ ለጌታ ቅርብ የነበሩ። ከነዚህ አንዱ ዮሐንስ ነው። ከ12ቱም ደግሞ አንድ ደግሞ ጌታ የወደው የነበረ ሐዋርያ ዮሐንስ ነው። ጌታ ምስጢር የሚነግረው ወደ ደረቱ እየተጠጋ የሚጠይቀው እስከ መስቀል ድረስ የተከተለው ሐዋርያ ነው። እና ቅዱስ ዮሐንስ እንዴት ይህንን አያውቅ? ለመላእክት ስግደት ይገባል። እንዴት እንዲህ አይነት ኤክሰለንት ሚስቴክ ይሰራል? ማለት በጣም ቀላል የሆነ ነገር ለመላእክት መስገድ አምልኮ ከሆነ ወይም ከእግዚአብሔር ውጭ የሆነ አምልኮ ከሆነ እንዴት ይህንን አያውቅም? እንዴት ተሳስቶ ይሰግዳል? ዮሐንስ ስለ ዮሐንስ እኮ ነው እያወራን ያለን። የዮሐንስ ወንጌልን ስለጻፈው ዮሐንስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ስለ ቅድምናው ቅድመ ዓለም እግዚአብሔር ስለነበረበት አኗኗር ነገረ መለኮትን የመረመረ በአዲስ ኪዳን ጽፎ ከዘፍጥረት የቀደመውን ለመጻፍ የሞከረ ማለት ነው። ከመጀመሪያው መጀመሪያ የቀደመውን መጀመሪያ የሌለውን መጀመሪያ የእግዚአብሔርን አኗኗር የጻፈ ነው። እንደውም አባቶቻችን በዚህ ቦታ ላይ የሚተርኩት ታሪክ አለ። ዮሐንስ በደሴት ላይ ቁጭ ብሎ ነበር ይህን ዮሐንስ ወንጌል የሚጽፈውና ድንገት ዋሻውን በመብረቅ ተሰነጠቀና ሲያይ የእግዚአብሔር መልአክ በእንቁላል ቅርፊት ውሃ እየቀዳ ሲደፋ ተመለከተ የሚል ታሪክ ሁሉ አለ። እና እንዴት በእንቁላል ቅርፊት ውሃ ለመፍሰስ ትሞክራለህ ሲለው ባህሩን ላደርቅ ነው አለው። ባህር እንዴት በእንቁላል ቅርፊት ይዘለቃል ሲለው አንተ አላህ አይደለ የመለኮትን ምስጢር ልጽፍ የጀመርከው አለው። እና ይህንን ተግሳጽ ሆኖት እውነቱን ነው ብሎ ስለ መለኮት መጽሐፉን አቁሞ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ብሎ ስለ መጥምቁ ዮሐንስ መጽሐፍ ቀጠለ፣ አቆመው እንጂ አልጨረሰውም ይላል። ይህንን ታሪክ ለዮሐንስ ነው የኛ ቤተክርስቲያን የምታደርገው። አንዳንዶች ሴንት ኦግስቲን ነው ይሄ ነገር የገጠመው ብለው ጽፈዋል። እሺ ይህም አይሁን፣ ግን የዮሐንስ ወንጌል ቀላል ወንጌል አይደለም። በጣም ቴዎሎጂካል ጎስፕል ነው የሚባለው፣ ዘቴዎሎጂያን ነው የሚባለው። ዮሐንስ ወንጌላዊ ነባቤ መለኮት ነው የሚባለው። የመለኮትን ምስጢር ያየ ነው። ይህ ዮሐንስ ራእይን የጻፈው እሱ ነው። ሰማይ ተከፍቶ እየታየው የጻፈው ሰው ክርስቶስን ካረገ በኋላ ያገኘው እኮ ዮሐንስ ነው። ክርስቶስን ካረገ በኋላ ከደረቱ ያስጠጋው ጌታ በፊቱ እንደ ፀሐይ ያበራ በግርማ ሲመጣ ዓይኖቹ እንደ እሳት አሎሎ ነበሩ፣ ከእግሩ ስር ተደፋው ይላል። ስለዚህ ክርስቶስን ያየ ነው። በዚህ ደረጃ ለጌታ ቅርብ የሆነ እና ይህ ሁሉ የመለኮት ምስጢር የተገለጠለት ቅዱስ ዮሐንስ አፈወርቅ እንደውም መላእክት ራሳቸው ስለ መላእክት አፈጣጠር ከዮሐንስ መማር ይፈልጋሉ ይላል። በዚህ ደረጃ እውቀት ያለው ዮሐንስ እንዴት ስለ መላእክት ስግደት ይገባል አይገባም የሚል ዋን ትምህርት እንዴት ይጠፋዋል? ምንም ባያቅ ከኛ የተሻለ ያውቃል። ግን አንዴ አይደለም ሁለቴ ነው የሰገደው። ለምን ሰገደ ተብሎ መጠይቃል። አንዳንዶች ሊያስተባብሉ ሲሞክሩ ዮሐንስ ለመልአኩ የሰገደው ክርስቶስ መስሎት ነበረ መጀመሪያ አላለም። ማለት መስሎ ነበር አላለም። እኔ ዮሐንስ ወንጌልን ረጅም ዓመት የማንበብም የመማርም የማስተማርም እድል ነበረኝ እና ዮሐንስ መስሎታል የሚል ነገር ካለው አንደኛ የጻፈው በኋላ ነው አይደል? እኔ ክርስቶስ መስሎኝ ሰግጄለት ነበር ለካ መልአኩ ነው አላለም። ቢመስለው ኖሮ ይል ነበር። እሱ ግን ያለው ይህን ባሳየኝ በመልአኩ ፊት ሰግድ ዘንድ ነው ያለው። ዮሐንስ ከመሰለው መሰለኝ ማለት ችግር የለበትም። መሰለኝ የሚል ቃል ዮሐንስ ወንጌል ላይ በጣም በተደጋጋሚ ተጽፏል። ለምሳሌ ይሁዳ ሲቁነጠነጥ ጌታ አይቶት አሳልፎ ተስማምቶ መጥቶ ሊሸጠው ቁርባን ካረገ በኋላ ሊወጣ ሲቁነጠነጥ ሲያየው ምን አለው? ሂድ የምትፈልገውን አድርጋለሁ። ይህን ጊዜ ደቀ መዛሙርቱም ለድሆች የሚያስፈልገውን ግዛ ያለው መስሏቸው ነበር ይላል። ከመሰለው መሰለኝ ማለት ችግር የለበትም። መስሏቸው ነበር። 1 2 መግደላዊት ማርያም ከመቃብሩ አጠገብ ቆማ ስታለቅስ ኢየሱስን አየችው። የአትክልት ጠባቂ መስሏት ነበር ይላል። መስሏት ነበር። የመሰለ ነገር ካለ ዮሐንስ ኧረ በጣም ይገርማል። የዮሐንስ ወንጌል ሲያልቅ ምን ብሎ እንደሚያልቅ ታውቃላችሁ? ይመስለኛል ብሎ። ኢየሱስ ያደረገው እያንዳንዱ ቢጻፍ ለተጻፉት መጽሐፍት ራሱ ዓለም የማይበቃቸው ይመስለኛል ይላል። ከመሰለው መሰለኝ ማለት ችግር የለበትም።